አንቺ ጋር ከዚህ በኋላ ቪዲዮ መስራት አልፈልግም። ቆይ መጀመሪያ ተረጋግተን እናውራ እንዴ። መጀመሪያ ሳሙኤል ያልከውን ነገር አጣራ፣ እኔን ጠይቀኝ እንዴ። አንቺ ጋር መስራት አልፈልግም እኮ ነገሩኝ ነው የምትለው እና ማን ይነገሩክ? አብርሽ እንዳይከፋው ብዬ ነው እንጂ ከሱ ጋር መስራት አስጠልቶኛል ምናምን ስትይ ነበር አይደል? ቻናል ፈልጋለሁ ብዬ አውቃለሁ። እኔ ምንም አልፈልግም። ምንድነው የምትፈልጊው? እሺ አንተም ነው። ሰላም ጤና ይስጥልን ውድ የምንወዳችሁና የምናከብራችሁ የኛ ተወዳጅ ቤተሰቦች እንዴት አላችሁ? እኛ በጣም ደህና ነን። ውድ ቤተሰቦቻችን ዛሬ ለየት ባለና አዲስ በሆነ ቪዲዮ መተንላችኋል። ይሄን ቪዲዮ ምንድነው እናንተን እንደሚያስደስታችሁ ተስፋ አደርጋለሁ። ውድ ቤተሰቦቻችን ለሐሱ አንድ ለየት ያለ ስጦታ አዘጋጅተንላታል። ሐሱ ስትመጣ የምታዩናል። ታዲያ ይሄ ስጦታ ምንድነው የሚለው እናንተ እንደሚያጓጓችሁ ተስፋ አደርጋለሁ። ሐሱ ስትመጣ ከሷ ጋር አብራችሁ ታያላችሁ ማለት ነው። ውድ ቤተሰቦቻችን ታዲያ ምን ትጠብቃላችሁ? ቪዲዮአችንን ላይክ አድርጉልን። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰቦቻችን ይሁኑ። እንወዳችኋለን። የፍቅርሽ ብዛት ልቤ ውስጥ ገብቶ አርበተበተኝ አንጀቴን በልቶ እኔ ሱሰኛሽ ለሞጋገስሽ እንደ ዳዊት ምስኪ ልድገምሽ የፍቅርሽ ብዛት ልቤ ውስጥ ገብቶ አርበተበተኝ አንጀቴን በልቶ እኔ ሱሰኛሽ ለሞጋገስሽ እንደ ዳዊት ምስኪ ልድገምሽ። እንዴት ነሽ? ደህና ነህ? ዛሬ ምንድን ነው የድብድብ ቀን ነው እና እንዴት ነሽ? አለሁልህ። ሁሉ ሰላም? እንኳን ደህና መጣሽ። አመሰግናለሁ። እንኳን ደህና መጣሽ። ቤተሰቦች እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም ባላችሁበት ሰላም ደህና እንድትሆኑ የሁል ጊዜ ምኞታችን ነው፣ የምር ምኞታችን። እና እንዴት ነህ? አለሁልሽ። ውድ ቤተሰቦቻችን ዛሬ አንድ ለየት ያለ ቪዲዮ እንደሆነ ነግሬያችኋለሁ። ለሐሱ ለየት ያለ ስጦታ እንሰጣታለን። ያ ስጦታ እንግዲህ ከናንተም ነው የተሰጣት፣ ከኔም አንድ ላይ ተደርጎ ለየት ያለ ስጦታ ይሆናል ማለት ነው። ውድ ቤተሰቦቻችን ታዲያ ስጦታ ምንድነው የሚለውን ነገር አብረን ያለን ወይ ደግሞ ትገምት አይደል? ምን ሊሆን ይችላል? ሞኝም ፈልጋለች በረበረልህ። ለምን እኔ ከዚህ ቀደም አጭበርብሬሽ አውቃለሁ? ፍራንክ አልሆንም። ዛሬ ተዘጋጅቼ ነው የመጣሁት። እንደዛ የለም። እና ውድ ቤተሰቦቻችን ያ ስጦታ ምንድነው የምትሉ ከሆነ ለሐሱ ለየት ያለ ስጦታ ነው ብዬ አስባለሁ። ለሁላችንም ነው ያው ያ ስጦታ የሚሆነው። ውድ ቤተሰቦቻችን ከናንተም ከኔም አንድ ላይ ተወጣጥቶ የተሰጠ ስጦታ ነው። ይሄም ስጦታ ምንድነው? ለሐሱ በስሟ ቻናል ከፍተንላታል ማለት ነው። የምርህን ነው? የምሬን ነው። እኔ አላምንህም። እመኝ እና እንኳን ደስ አለሽ። እና ከዛሬ ጀምሮ የቻናል ባለቤት ትሆኛለሽ ማለት ነው። ይሄ ነገር ከውድ ቤተሰቦቻችንን በተደጋጋሚ በውስጥ መስመርም በኮሜንት ላይም እያስቀመጡ ነበር። ለሐሱ ቻናል ክፈትላት እያሉ ነበረ። ዛሬ ውድ ቤተሰቦቻችን ያው የእናንተን ምክርና አስተያየት በሚገባ እንደምንቀበል በዚህ ማረጋገጥ ትችላላችሁ። ሐሱ ከዛሬ ጀምሮ ሐሴት ቲዩብ አዲስ ቻናል ተከፍተላት ማለት ነው። ውድ ቤተሰቦቻችን ይሄን ቪዲዮ የሷ ቻናል ላይ የሚለቀቅ ይሆናል ማለት ነው። እና እየገባችሁ ውድ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ በማድረግ ሐሱን በአንድ ሳምንት ባልሞላ ጊዜ ሐሱ እኔ ቃል የምገባልሽ በአንድ ሳምንት ባልሞላ ጊዜ 5000 ከገባሽ የምሬ ነው ዴቪ ምን እንስጣት እንስጣት ወይ ሴኩሪቲ እናርገውና አይ ይናገር በኋላ ሊሸመጥጡኝ ነው ብዬ ያው በእነሱ ቤት ነው ቃል የምገባልሽ። ለማንኛውም እንዴ ውድ ቤተሰብ ቻናል ከፍተንልሻል እኮ ነው ያላት። ምን ተሰማሽ? ማርያም ደስ ብሎኛል። የምር አመሰግናቸዋለሁ በጣም። ምንም አይደለም ሲኝ እና እንኳን ደስ አለሽ ቤቢ። እንኳን አብሮ ደስ አለኝ በጣም አመሰግናለሁ። ሐሴቲው እንግዲህ ውድ ቤተሰቦቻችን ሐሱም እንደተሰማት ትነግረናለች ማለት ነው። በጣም ደስ ብሎኛል። አስቤ አላቅም የራሴ ዩቲዩብ ቻናል ይኖረኛል ብዬ እና ደስ ብሎኛል በጣም። እና ውድ ቤተሰቦቻችን ያው እንደምታውቁት እኔና ሐሱ ቪዲዮ መስራት ከጀመርን አሁን ድፍን ወደ 8 ወር አካባቢ የተጠጋን ነው። በዚያም ላይ ደግሞ አብርሽና ሐሴት በሚለው ቻናል ላይ እንደምታዩት ወደ 122 ቪዲዮዎችን ጭነናል። ነገር ግን እስካሁን ወደ 15000 ሰብስክራይብ ብቻ ነው ያፈራ ነውና ቪዲዮቻችንም ቪዋቸው በጣም ዝቅተኛ ነው። እናንተም በውስጥ መስመርም በውጭም እንደዚሁ በኮሜንትም የተለያየ ኮሜንቶችን ያስቀምጣችሁልን ነበረ። ቻናሉ ምን ሆኖ ነው
የማይንቀሳቀሰው? የምትሰሩት ስራ ጥሩ ነው ግን ቻናሉ እያደገ አይደለም እያሉ ነበረ። እስቲ ምናልባት ወደ 15000 የተጠጋ ነው ሀሱ ከመጣች በኋላ ነውና ሀሱ ገዳም ነች። ሀሱ ከመጣች በኋላ ቻናሉ ትንሽ የሆነ የያዘው ነገር ነበረ። ትንሽ ለመንቀሳቀስ የሞከረው ሀሱ ከመጣች በኋላ ነውና ውድ ቤተሰቦቻችን ሀሱዬ በራሷ ቻናል ብትመጣ ምናልባት ከአዲስ ከፍተን ቻናሉን ለመንቀሳቀስ ብንሞክር የተሻለ ይሆናል የሚል ሀሳብ አለን። ከዚህ ቀደም የነበርነው ቀደም እንደነገርኳችሁ ሞኔታይዝ ለመሆን ራሱ በጣም አስቸጋሪ ሆኖብን ነበረ። ብዙ ቪዲዮዎችን እንሰራለን፣ ነገር ግን ሞኔታይዝ ለመሆን በጣም ተቸግረን ነበረ። እየተንቀሳቀሰም አይደለም። አሁን ግን ሀሱ ገዳም ነች ብዬ አስባለሁ። ይሄ ቻናል አድጎ የተሻለ ደረጃ ላይ እንደምንደርስ ያቀድነውን ያሰብነውን ግብ እንደምንመታ ተስፋ አድርጋለሁ። እናንተ ግን ውድ ቤተሰቦቻችን እንደማታሳፍሩን ተስፋ አድርጋለሁ። ይህንን ቻናል ገብታችሁ ሰብስክራይብ በማድረግ ታግዙን፣ ታበረታቱንና ወደፊት እንድንራመድ ታግዙን ዘንድ በአክብሮት ተጋብዛችኋለሁ። ሀሱዬን ታስደስቷትም ዘንድ እና ውድ ቤተሰቦቻችን እናንተን ከወዲሁ ለማመስገን እፈልጋለሁ። በጣም እያበረታታችሁን ነው፣ በጣም እየደገፋችሁን ነው። ታዲያ እናንተንም እጅግ በጣም እናመሰግናለን። ስለምትሰጡን አስተያየት፣ ላይክ ስለምታደርጉ፣ ሰብስክራይብ ስለምታደርጉን በጣም እናመሰግናችኋለን። ሀሱዬ በድጋሚ ገዳም እንደምትሆኚ በዚህ ቻናል ደግሞ እስካሁን በመንገዳገድ ውስጥም በመደነቃቀፍ ውስጥም ነን ያለ ነው። በዚህ ቻናል ቀጥ ብለን እንደምንቆምና ብዙ ሰዎች ወደ ደረሱበት እንደምንደርስ ተስፋ አድርጋለሁ እና ሀሱዬ አንቺንም ደግሞ በቅርቡ ሀሱዬን እንደማገባት ተስፋ አድርጋለሁ። ውድ ቤተሰቦቻችን ይህን ቻናል እንደምታሰድጉት ከወዲሁ አምናለሁ። እወዳችኋለሁ። ሀሱዬ ወይ ምን ትያለሽ? ምን እላለሁ አላቅም። እግዚአብሔር ይመስገን ለሁሉም ነገር። ብዙ ጊዜ እላለሁ እግዚአብሔር ሲወዳችሁ ሰው ይሰጣችኋል። ስለዚህ በመጀመሪያ እናንተን ለሰጠኝ ፈጣሪ ክብሩን ይውሰድ። ሲቀጥል ደግሞ አስባችሁ ይሄንን ነገር ለኔ ስላደረጋችሁ ከልብ አመሰግናችኋለሁ። ውድ ቤተሰቦች ምን ትጠብቃላችሁ? የት አላችሁ? እና ውድ ቤተሰቦቻችን ያው ሀሱ እንዳለችው በዚህ አጋጣሚ ላለመርሳት ነው ትክዳለህ የሚል ሀሳብ አላትና እንደማልክር በዚሁ ልነግራት ፈልጋለሁ። ይህ ቻናል የሀሱ ቻናል በአንድ ሳምንት ውስጥ 5000 የሚገባ ከሆነ ከዚህ ቀደም አይታችሁ ከሆነ ቻናላችን 10000 ከገባ ሀሱን ሐዋሳ ይዣት ሄዳለሁ ብዬ ነበረ። አሁን ቀረብ ወዳለ ብቻ ፈታ የምትይበት ቦታ ላይ ወስደን እንደምናዝናናች ከአሁኑ ቃል እንገባለሻለን። ዴቫ ምርጫ ነው ማለት ነው በሚገባ አይደለ? ያው አቅማችንን በሚገባ ስለምትረጂ ያው ያንቺ አቅም የኔ አቅም የኔ አቅም ያንቺ አቅም የሁላችን አቅም ስለሆነ አንጀቴ ሲበላኝ ዝም ብለሽ ተመልከት። ብዙ አታስቸግረንም የሚል ደግሞ ባይገርምህ አንድ ሳምንት ማለት እኮ ጾም ሳይፈታ ነው የሚሆነው። እሱንም ካልኩሌሽን አድርገን ነው ጾም ክትብታ በኋላ እና ሀሱዬ ምንድነው መሰለሽ አብርሽና ሴት ቲዩብ ያው በጣም የመጀመሪያም እንደመሆኑ መጠን በጣም ነው የምንወደው አይደለ? በጣም ብዙ ኦዲየንሶችን ያገኘንበት ብዙ ቤተሰቦቻችን ያፈራንበት ቻናል ነው። እሱን ቻናል በፍጹም መተው አንፈልግም። ብዙ ተስፋ የሚያስቆርጡ ነገሮች ቢገጥሙትም ቻናሉን አይታችሁ ከሆነ ብዙ ለፍተንበታል፣ ብዙ ቪዲዮዎች ጭነንበታል። ሞኔታይዝ ለመሆን በጣም አስቸጋሪ ቻናል ሆኖ ነበረ። ቪውም እንደምታውቁት እንሰራለን ከ3000 ከ4000 በላይ አይዘልም እና ይሄ ቻናል ግን እንደሚክሰንና ወደፊት እንገነባዋለን ብለን የምናስበውን ትልቅ ቤተሰብ ያገዛናል የሚል ተስፋ አለን። ሀሱዬ ወይ በነገርሽ ላይ ቀደም እንዳልኩት አብርሽና ሀሴት ቻናል ላንቺ ለሚስጥር ነው። አብርሽና ሀሴት የሚለው ቻናል አንቺ ከኔ ጋር ሆነሽ ቪዲዮ መስራት ከጀመርሽ በኋላ ላይ ያደገው ትንሽም ቀስቀስ ያለውና በጣም እድለኛ ነሽ። በነገርሽ ላይ የምሬን ነው። ባንተ ነው በኔ አይደለም። እሺ በእኛ ነው በሁላችንም ነው። እሺ ባለበት ውስጥ ታዋቂነት እዚህ ጋር ታይናል። ስለዚህ ሀሱዬ በጣም ደስ ብሎኛል። የምር በጣም ደስ ብሎኛል። ያው ቻናሉን ከፍተናል እና እኔ ምን እናገራለሁ። እሺ እንግዲህ ውድ ቤተሰቦቻችን አይታችኋል፣ ሀሴት ቲዩብ የሚል ተከፍቷል። እናንተም የገባችሁ ሰብስክራይብ ያደረጋችሁ አበረታቱን። ምርጥ ቪዲዮዎችን ይዘን እንመጣለን፣ እንበቀላቸዋለን። እና ውድ ቤተሰብ በዚህ አጋጣሚ ከዚህ በኋላ እናንተ እንድታውቁት የምፈልገው ነገር ምንድነው? እኔና ሀሱ ከዚህ በኋላ በአንድ ቪዲዮ አብረን አንመጣም ማለት ነው። ከዚህ በኋላ ውድ ቤተሰቦቻችን ለሁላችሁም ነው ይሄን የምነግራችሁ። ሀሱም በራሳው ቻናል፣ እኔም ከዚህ በኋላ በራሴ ቻናል ታገኙናላችሁ። ስለነበረን ቆይታ በጣም አመሰግናለሁ ሀሱዬ። የምር እስካሁን አብረን ስለሰራን አብረን ስለተጓዝን
ብዙ ላይፎችን እናሳልፈናል አብረን እና አሁን ግን አንቺን በራስሽ እኔም በራሴ እመጣለሁ ማለት ነው። ውድ ቤተሰቦቻችን የመጨረሻችን ቪዲዮ ስለሆነ ማለት ይሄ መጨረሻ ቪዲዮአችን ነው። ለምን ማለት ከዚህ በኋላ እስቲ ለብቻ ደግሞ ተለያይተን የሚገጥመንን ፈተና እንዴት እንወጣዋለን የሚለውን ነገር ማየት ይኖርብናል። እኛ ብቻ የሚባል ነገር አለን እንግዲህ አሱ እንደዛ ነው የሚሆነው ከዚህ በኋላ ኖ አይደለም አሱ እኔ ወሰኛለሁ እንደ አሱ ማለት ይሄ ይኸውልሽ አንድ ነገር ልንገርሽ አንቺ በጣም ተማመነብሻለሁ አንቺ በጣም ጠንካራ ሰው ነሽ ጎበዝ ልጅ ነሽ ይሄ ነገር እንደማይከብድሽ በሚገባ አምናለሁና ውድ ቤተሰቦቻችንም ከጎኑ እንደምትሆኑ ተስፋ አደርጋለሁ እኔና ሀሱ ከዚህ በኋላ በአንድ ቪዲዮ በፍጹም አንመጣም ራስሽን ችለሽ ትመጫለሽ ማለት ነው እና ስለሁሉም አመሰግናለሁ ይሄ ቻናል ያንቺ ነው ይሄው አብርሽ ለምን በቃ ማለት አያስፈልግም ከዚህ በኋላ ምኑ ሀሱ የኔ በቃ አያስፈልግም ከዚህ በኋላ እኔና አንቺም ለብቻሽ እኔም ለብቻዬ እንሰራለን ማለት ነው እኮ እንደዚህ አይነት ነገር ለምን መፈጠር ተፈለገ ሀሱ ለምን እንደምታስጨንቅኝ እኔ በቃ አልፈልግም እንደ ካንቺ ጋር ከዚህ በኋላ ቪዲዮ መስራት አልፈልግም ምን አድረረ ምንም አላደረግሽኝም እኮ ነገርኩሽ ግን ቪዲዮ መስራት ከዚህ በኋላ ካንቺ ጋር አልፈልግም እንዴ እኛ እኮ ቪዲዮ በቃ ስትናገሪ ሰምቻለሁ ለማ አሴት አሁን ይሄ ቻናል የተከፈተበት ምክንያት ዛሬ የደስታሽ ቀን ነው በደስታሽ ቀን ደግሞ መከራከር አልፈልግም ለምን ምክንያቱም ዴቭ ሰምታል አይደለ ምን እንዳሉ አብርሽ እንዳይከፋው ብዬ ነው እንጂ ከሱ ጋር መስራት አስጠልቶኛል ምናምን ስትይ ነበር አይደለ እኔ አሴት ለማንኛውም አብርሽ ሰዋሪ ሰምተህ ከሆነ ቆይ መጀመሪያ ተረጋጋ ኖ እንደዛ አልሰማም አሱ ከኔ ጋር የነበርሽው እኔ እኮ ደስተኛ ሆነሽ ያጨናነቁሽ ያለው አልመሰለኝም ነበርና ግን አንቺ እያሰብሽ የነበረው በጣም በቃ ደስተኛ እንዳልሆንሽና እኔ አው እንደዛ ነው ስለዚህ ወደ ቤተሰቦቻችን አሷን በራሷ ኖ አይደለም በቃ መጀመሪያ ተረጋጋ እንዴ ቆይ እኔ ምንድነው እንትን ያልኩሽ አሲ እኔ ዛሬ በየደስታ ቀንሽ ነው ምንም ሌላ ቀን እናወራለን ከካሜራ በኋላ እናወራለን አይሻልም አይ እኔ እንደዛ አይነት ነገር አልፈልግም አሱ እኔ በቤተሰቦች ፊት ምንም መከራከር አልፈልግም ይቅርታ እኔ ምንም ልቀበልህ የምችለው ቻናል የለኝም አብርሽ ለምን ደማ ተቀበይኝ በቃ እንዴ እናንተ እኔ ምን ባባል ሰዎች አይደለንም እንዴ ሀሴት እየነገርኩሽ ነው ቻናልሽን ያዢ በቃ ከዚህ በኋላ እኔና አንቺ መስራት አንችልም አልኩሽ እኮ ምክንያት አብርሽ ወሬ ሰምተህ ነው የሚሆነው በቃ ከዚህ በኋላ ነገሩኝ እኮ አንቺ ከኔ ጋር የነበርሽው ከኔ ጋር ቪዲዮ ስትሰሪ የነበረው አሁን እኮ ነገሩኝ ነው የምትለው እና ማን ይነገሩክ አንቺ ከኔ ጋር መስራት ትፈልጊያለሽ እንዴ ለምንድን ማልፈልገው በቃ አሴት ለማንኛውም ውድ ቤተሰቦቻችን ከካሜራ ጀርባ እኔና እሷ እናወራለን በጣም ወዳችኋለሁ ሀሱዬን አበረታቱልኝ ወዳችኋለሁ ሀሲ አንቺንም በጣም ወድሻለሁ እንጂ ዘጊውና እንለይ ከካሜራ ጀርባ እናወራለን ምን ሆነሽ ነው አሱ እና አብርሽ ግራ ያጋባኝ ነው ለምንድን ነው ግራ የምትጋቢው አልተለይ በቃ ማለት እንገናኛለን እኮ ግን አብረን ቪዲዮ እንሰራም ቆይ መጀመሪያ ተረጋግተን እናውራ እንዴ ይኸውልሽ ሀሴት ማውራት የምትፈልጊ ከሆነ ከካሜራ ጀርባ እናወራለን እሺ በቃ አቁመው እንዴ የምር አቁመው እንዴ ምንድነው አብርሽ እሺ ዝጊውና እናወራለን ምኑን ልዝጋው እንዴ መጀመሪያ የኛን ነገር መስዘጋንና ነው እኮ ከካሜራ ጀርባ እናወራለን እኮ በቃ እንዲያቋርጠው እኔ ምንም አይነት ነገር አልፈልግም በቃ ይቋረጥ በቃ ምንድነው ይኸው ቻናል ለምትፈልጊው አይደለ አልፈልግም እኔ ቻናል ለምፈልገው የሚል ቃል ወጥቶኛል አሴት ቻናል ለምትፈልጊው ይኸው ቻናል በቃ ተከፈተልሽ አይደል እኔ ቻናል ፈልጋለሁ ብዬ አውቃለሁ አታቂም እንዴ ዛሬ እኮ ነው ስለ ቻናል ራሱ ያወራ ነው ከዚህ በፊት እኔ እናንተ ስለ አዲስ ቻናል አውርተናል እኔና እኮ አሴት ይኸው ውድ ቤተሰቦቻችን ፊት ቃል ገባልሻለሁ አብረን ቪዲዮ አንሰራም እንጂ እንለያያለን መቻልኩኝ እኔ ሲጀመር ለምንድን ነው አብረን ቪዲዮ አብረን ማንሰራበት ቻናል ምን ያደርግልኛል እንደኛ እኮ ለቪዲዮ ብቻ የተገናኘን ሰዎች እኮ አይደለንም ዞሮ እሺ ዝጊውና እናወራለን በቃሽ እዘጋዋለሁ ውድ ቤተሰቦቻችን በጣም ይቅርታ እናንተ ፊት እንደዚህ ስለሆነን ምንም አይነት የተከፈተ ቻናል የለም ከዚህም በኋላ የሚለቀቀው በዛው በነበረን ቻናል ነው አለቀ ለምንድን ነው እንደዛ የምትይው አብርሽ ምን እያረክን ያለ እንዴ ካንቺ ጋር መስራት አልፈልግም በቃ ካንቺ ጋር መስራት አልፈልግም እንዴ ይኸው በቃ ዝጊውና እንለያያ ሴት ምንድነው ዴቫ አቁሙ ለምንድን ነው የሚያቋርጠው ኧረ እባክህ አብርሽ ምን ውድ ቤተሰቦቻችን ምንድን መስላችሁ ምንድነው ቆይ መጀመሪያ እዚህ እናውራ አሴት ምን ሰምተህ ነው አብርሽ እሺ ከዚህ በኋላ አጠገብሽ የታለ እንዳይሉሽ በቃ ካጠገብሽ የታለ እንዳይሉሽ ያው ነገርኩልሽ በቃ ውድ ቤተሰቦቻችን በኔ ፍቃድ ነው አብርሽ ተረጋጋ መጀመሪያ ሳሙኤል ከሆነ ነገር አጣራ እኔን ጠይቀኝ እንዴ ከዚህ በፊት እንደዚህ ተባብለን አልወይ ብለን አናወራም እንዴ እና ቻናል የምትፈልጊው ነገር የለም አልፈልግም እኔ ምንም አልፈልግም ምንድነው የምትፈልጊው እሺ አንተ ነው እኔማ አጠገብሽ አለው እኮ ግን ቪዲዮ አንድ ላይ እንሰራም እኮ ነው ያልኩሽ በቃ ቪዲዮ ይቅርብን እኔ አንተ ካለ በቂ ነው በቃ ሀሴት አቤት እርግጠኛ ነሽ አዎ እኔ አልፈልግም ሲጀመር ራስና ቻናል ተከፈተልሽ እሺ አንድ ላይ የምንሰራ መስሎኝ ደስ አለኝ ግን ወሬ ሰምቻለሁ ረብስማም ግን ምንድነው እሺ እኔን ከሱ ጋር በቃ በጣም ሰልስቶኛል ያልሽው ውሸት ነው ኧረ እኔ እንደዚህ ለማን ነው ሲጀመር እንደዚህ አይነት ወሬ በቃ ያልሽው ሰው ነው ረብስማም ለምፈስ ቅዱስ አብርሽ እኔ ምንም
አላልሽም? ትምያለሽ? ያው ትምያለሽ እጂ አዎ እምላለሁ። ያው ማይ አራት ማያ ሴት በእናትሽ። ኧረ አብርሽ የምሬን ነው እንዴ? እኔ በውሸት እምላለሁ እንዴ? እሺ ግን ትምያለሽ አሁንም? አዎ። እሺ ያው ማይ እሺ ግን አራት ሴት አብርሽ ዋ እንዴ ምን ሆነ ነው? እሺ ማይ ቆይ ግን አራት ሴት አትቸኩይ በእናትሽ። ቸኩለሽ አትማይ። አብርሽ ምንድነው የምቸኩለው እንዴ? የምሬን ነው። እኔ ምንም ያልኩትም ያወራሁትም ነገር የለም። ሲጀመር ማን ነው ከእኔና አንቺ ለያይቶ ቪዲዮ ይሰራል ለብቻ ያለው ማን ነው? ማለት ለብቻ ነው የምንሰራው ያለው ማን ነው? እኔ ምን አውቃለሁ? እኔስ ምን አውቃለሁ? እኔ ያላልኩም እንደዛ የሚባል ነገር የለም እንዴ። ለምንድን ነው ለብቻ የምንሰራው? አንተ እንዳልከው። ኧረ በስመ አብ እኔ አይደለሁም ውስጥ ያለው ተው። ይሄ ልጅ እንደሆነ ቀልድና ምሩ ራሱ አይገባኝም። እኔ አይደለሁም ሙት አቶም እንዴ እየቀጣሁት እኮ ነው። እሺ ልቅጣህ እኔ ልቅጣ ቅጣት ሙት ተሰላ እንኳን ደስ አለሽ የኔ ውድ። ኡፍ መቼ ነው አንተ እንደው ሰላም ኖሮ ወይኔ ቤተሰብ ውድ ቤተሰቦቻችን ያው ታውቃላችሁ በቃ እንዲህ ነን። በቃ መለያየት በፍጹም አይታሰብ ነው እግዚአብሔር እስከፈቀደው ድረስ ማለት ነው። ያው ውድ ቤተሰቦቻችን በተአምር መለያየት የለም። አስዬ በጣም ነው የምወድሽ እንጂ እኔ ደግሞ ምንም ነው የማልወድ። በቃ ወድሃለሁ። ምን ላይ መስሎሽ ነበር? እኔ እንዴት ውጤሽ የሚለኝ መስሎሻል? ስታስብ ትልቅ አላቅልህም። እኔ ግራ ግብት ነው የምትለኝ አንተ ሰውዬ። ግራ ግብት አለበለሽ። ቀኝስ እኔ ቀኝ ገብተኛ አታውቅም። ሁሌ ግራ ሁሌ በቃ ይሄ ግራ ነህ አንተ ሁሌ። እሺ ለማንኛውም ይሄ ደግሞ ከግሬ ነው ራሱ የቆምከው። ኧረ እኔ አንቺ ከግሬ መሆን ያለብሽ እንዴ? እና ልቅጣክ አይደለም ግን ውስጥ ያለው ማንነቴ አንዳንድ ጊዜ በቃ አለ አይደለ የሆነ ይጎመራል። ያን እንዴት መግታት እንዳለብኝ አላውቅም። ለአሱ አንድ ግጥም አዘጋጅቼ እላታለሁ። ያን ግጥም ቻናሉ በመከፈቱ በጣም ደስተኛ ስለሆንኩኝ አንድ ቀንጨብ ያለች ግጥም ጽፌላታለሁ። ተመልከቱ። አንተ ነህ የጻፍከው? የምሬን ነው። ይኸው መጣልኝ ይኸው የሐሴት ቲዩብ ነው የደስታዬ ምንጭ እሱ ነው የልቤ ትርታ ይኸው መጣልኝ ይኸው እሱ ነው የደስታዬ ቅሌታ አልወደድሽው? ይሄን የመሰለ ግጥም ምንድነው? ይኸው መጣልኝ ይኸው የጨጓሬ ህመም መንስኤ የደስታዬ ምንጭ ፍቅሬ ወይ የልብ ምቴ ትርታዬ አንድ ዘፈን ልጋብዝሽ? እሺ ይኸው ግን ማሾፍ አይቻልም። ደብዬ የመጀመሪያዬን ታውቃለህ? የመጀመሪያዬ ፍቅርን ሀሁ ያልኩት ባንቺ ነበር ፍቅሬ ሁሉንም ያየሁት ዘላለም ሕይወቴ ካንቺ ጋር ልትኖር ነበር የኔ ሀሳብ ልናጌጥ በፍቅር ግን ሁሉ ቀረና ተለያየንና ወይ ከት ይሄ አይደለም ሀሳባችን ወይ ግን የመጀመሪያ የሚለው ይሁን። ከዛ በኋላ ያለው ይቅር። ሐኪሜ ነሽ ደብዬ ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ ጤንነቴ ሐኪሜ ነሽ መድኃኒቴን አዳም ብሞት አንቺንስ አልክዳም ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ እመምነቴ ሐኪሜ ነሽ መድኃኒቴን አዳም ብሞት አንቺንስ አልክዳም ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ እመምነቴ ሐኪሜ ነሽ መድኃኒቴን አዳም ብሞት አንቺንስ አልክዳም ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ እመምነቴ ሐኪሜ ነሽ መድኃኒቴን አዳም ብሞት አንቺንስ አልክዳም አንቺን የመሰለ ሌላ ሰው ቢኖር ላይን ይሞላል እንጂ ለነፍስ አይዘምር ጠረንሽን ለምጄ እንደ ናርዶ ሽቶ ሌሊቱ እንዴት ይንጋ ቀኑስ እንዴት መሽቶ ሌሊቱ እንዴት ይንጋ ቀኑስ እንዴት መሽቶ ብክንክን ስለ ዓለም ሲያሳጣኝ ትዝታሽ ደርሶ
ከጭንቃ ወጣኝ ብታውቂበት ነው ጋሎ ማሻሩን ያሰማሩን ማሰማበሩን። እንግዲህ ውድ ቤተሰቦቻችን አዲስ ቤት ነው፣ ሞቅ አድርጉት እንጂ ሀሴት ቲዩብ ተመልሷል። በጣም እናመሰግናለን፣ እንወዳችኋለን፣ እናከብራችኋለን። ስለምትደግፉን፣ ስለምታበረታቱን፣ አለው ስለምትሉን በጣም እንወዳችኋለን። ሀሱዬ በስተመጨረሻ ማለት የምትፈልጊው ነገር ካለ ጀባ ትያቸው ዘንድ ባክብሮ ገብዝሻለሁ። አመሰግናለሁ ቤተሰቦች፣ እጅግ በጣም ነው የማመሰግናችሁ ሁላችሁንም። ታዲያ አለ ሰብስክራይብ ማድረግ እንዳትረሱ፣ ላይክ ሼር አድርጉ። አንተ እስኪ ተወኝ። እሺ እንግዲህ ቤተሰቦች ሰምታችኋል፣ ሀሴት ቲዩብ ተከፍቷል። እንግዲህ በአብርሽና ሀሴት ቲዩብ ላይ ሁላችሁም ስታግዙን ሀሳባችሁን ሼር ስታደርጉን ነበር። ለዛም አክብሮቴ ከልብ ነው። አሁን በኢየሱስ ክፉ ያሉድንም እሺ ላይ ቢዮስ ጠፋብኝ። ወይ ይቅርታ፣ በቃ እኔ አግዝሻለሁ። እና ቤተሰቦቻችን እጅግ በጣም ነው የምወዳችሁ፣ እጅግ በጣም ነው የማከብራችሁ። አብሮነታችሁ በፍጹም አይለየን። እዛኛው ላይ ትንሽ ደከም ብሎብን ነበር፣ አሁን ደግሞ በዚህ ልንሮጥ ነው። እናንተም አግዙን፣ የቻላችሁትን ያቅማችሁን አድርጉልን። ከልብ እናመሰግናችኋለን። በጣም እንወዳችኋለን፣ በጣም እናከብራችኋለን። አይ